ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዶክተር ደብረጽዮን ገብረሚካኤል ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር ተገናኝተዋል የሚሉ መረጃዎች ወጥተዋል። ይህ በእንዲህ እንዳለም በትግራይ ክልል እየተካሄደ ያለውን ወታደራዊ ስልጠና ተከትሎ የተለቀቀው ቪዲዮ በማህበራዊ ሚዲያዎች በስፋት መነጋገሪያ ሆኗል። በተያያዘ መረጃ ደግሞ በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር አፍርሶ ስልጣን የያዘውን የህወሓት ቡድን ዶክተር ደብረጽዮን ገብረሚካኤል ምክር ቤቱን ሰብስበው አዋይተዋል። ይህ በእንዲህ እንዳለም በትግራይ የሚገኙ የተፈናቃይ ጣቢያዎች ውስጥ 95 በመቶ የሚሆኑት ለምግብ እጥረት እንደተጋለጡ አንድ ሪፖርት ማመልከቱ ታውቋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ሰዓት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተፈናቃዮችን መመለስ ሽፋን ነው፣ ዋና ዓላማው ስልጣን መያዝ ነው የሚል መልእክት አስተላልፈዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከነዚህ መረጃዎች በተጨማሪ የዓለም የምግብ ፕሮግራም የኢትዮጵያ ኢኮኖሚ እያደገ ቢሆንም ግጭት፣ መፈናቀልና የአየር ንብረት ለውጥ የሰብአዊ እርዳታ ፍላጎት እንዲጨምር አድርጓል ሲል ማስጠንቀቁን፣ እስራኤል በጋዛ ለቃችሁ ውጡ የሚል ትዕዛዝ ካስተላለፈች በኋላ ባደረሰችው የቦምብ ጥቃት 2 ፍልስጤማውያን እንደተገደሉ መሰማት የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ንግድ ማዕከል ወይስ አፓርትመንት ቤቶችን? ሰላም ሰመር ሪልስቴቶች ነን። የብዙዎች ምርጫ በሆነችው አፍሪካ ህብረት የንግድ ማዕከላትን ከ25 ካሬ እስከ 75 ካሬ እንደዚሁም ደግሞ መኖሪያ ቤቶችን ከ81 ካሬ ጀምሮ እስከ 182 ካሬ ድረስ በተለያየ አካፈል አማራጭ ይዘንላችሁ መጥተናል። ቢፈልጉ በካሽ ቢፈልጉ በባንክ በ10% ቅድመ ክፍያ የግለው ማድረግ ይችላሉ። ከዚህም በተጨማሪ ከ13% እስከ 25% ልዩ ቅናሽም አዘጋጅተናል። ምን ይሄ ብቻ ቀድሞ ለሚመጡ 10 ደንበኞች በካሬ እስከ 10 ሺህ ብር ቅናሽ አድርገንልዎታል። ለበለጠ መረጃና ዝርዝር መረጃዎችን ለማግኘት ከስር ባለው ስልክ ይደውሉልን። ሰመር ሪል ስቴት ወደ መጀመሪያው መረጃዎችን ስናልፍ ዶክተር ደብረጽዮን ገብረሚካኤል ከፕሬዝዳንት ኢሳያስ ጋር በሚስጥር ተገናኝተዋል የሚሉ መረጃዎች ተሰምተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መገናኘታቸውን በመግለጽ ከባድ ክስ ሰንዝረዋል። ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ዶክተር ደብረጽዮን ገብረሚካኤል ከፕሬዝዳንት ኢሳያስ ጋር የተገናኙት የጦር መሳሪያ ድጋፍ ለመጠየቅ እንደነበር ገልጸዋል። እንደ ጌታቸው ገለጻ ፕሬዝዳንት ኢሳያስ ለህወሓት ሊቀመንበር በሰጡት ምላሽ በኢትዮጵያ ፌዴራል መንግስት ላይ ድጋሚ ጦርነት ከከፈታችሁ በኋላ አስፈላጊውን ድጋፍ እናደርግላችኋለን ማለታቸውንም ተናግረዋል። ሆኖም ግን ይህ ምስጢራዊ ስብሰባ መቼና የት ቦታ እንደተካሄደ አቶ ጌታቸው ረዳ በጽሁፋቸው ላይ አልጠቀሱም። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በህወሓት አመራሮችና በተለይም በሊቀመንበሩ ዶክተር ደብረጽዮን ገብረሚካኤል ላይ በርካታ ከባድ ወንጀላዎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ እንደሆነ ተናግረዋል። አቶ ጌታቸው እንደገለጹት የህወሓት አመራር ከውጭ ኃይሎች ጋር በመቀናጀት ወታደራዊ ትብብር ለመፍጠር እየሰራ ሲሆን በተለይም ዶክተር ደብረጽዮን ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ለጦርነት ድጋፍ የጦር ቁሳቁስና ጥይት መጠየቃቸውን በመግለጽ ወንጅለዋል። በተጨማሪም የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክ እየተዘጋጀ እንደሆነ ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፍጠር ድርድር እያካሄደ ነው ሲሉ ክስ አቅርበዋል። አቶ ጌታቸው በመቀጠል ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝብ የሚቀርብ መሸፈኛ ብቻ እንጂ ዋና ዓላማው ስልጣንን በኃይል መመለስ እንደሆነ ገልጸዋል። ሰሞኑን አመራሮቹ ይህንን ስርዓት ለአንድና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆች አሉን በማለት መናገራቸው 4 ኪሎ እንገባለን የሚል የንግግር ይዘት መናገራቸው ለስልጣን ያላቸውን ፍላጎት እንደሚያሳይም ተናግረዋል። አቶ ጌታቸው ረዳ በ2014 ዓ.ም በተደረገ የጦር ኮማንድ ፖስት ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ እቅድ ላይ የተሰጡ ውሳኔዎች ከወታደራዊ እውነታ የራቁና በተሳሳተ ግምት ላይ የተመሰረተ እንደነበሩ ገልጸዋል። በተጨማሪም የህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳ እያሳሳተና ትግራይን ወደ አዲስ ሰብአዊ፣ ፖለቲካዊና ደህንነታዊ ቀውስ ሊያስገባ በሚችል እንቅስቃሴ ውስጥ እንደሆነም ወንጅለዋል። ይህ በእንዲህ እንዳለም በትግራይ ክልል እየተካሄደ ያለውን ወታደራዊ ስልጠና ተከትሎ የተለቀቀው ቪዲዮ በማህበራዊ ሚዲያ በስፋት መነጋገሪያ ሆኗል። ቪዲዮ በትግራይ ክልል እየተሰጠ ያለው ወታደራዊ ስልጠና ሲሆን ይህ ስልጠና ከደን ቅጠል ጋር በመመሳሰል ከድሮን ጥቃት
ለማምለጥ እየተደረገ ያለ ስልጠና ነው። ስልጠናው በሁለተኛው የዓለም ጦርነት ሰዓት ተግባራዊ ተደርጎ እንደነበርም ይነገራል። በተያያዘ መረጃ ደግሞ በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር አፍርሶ ስልጣን የያዘው የህወሓት ቡድን ዶክተር ደብረጽዮን ምክር ቤቱን ሰብስበው አዋይተዋል የሚሉ መረጃዎች ወጥተዋል። በዚህም የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብ ዳግም ለመውረር እየሰራ ይገኛል ብሏል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውና ለማረጋገጥ ለነገ የማይባል ስራ እንደሆነ ተገንዝበን እነዚህን የህዝብ ጥያቄዎች ለመመለስ መንግስት በቁርጠኝነት ለመስራት እቅድ መያዙንም ዶክተር ደብረጽዮን ተናግረዋል። አሁን ላይ ያጋጠመንን የህልውና አደጋ በመመከት ራስን በራስ የማስተዳደር መብት በማረጋገጥ በኢኮኖሚ ራሷን የቻለች ትግራይን በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራም ለምክር ቤቱ አብራርተዋል። በሌላ መረጃ ደግሞ በትግራይ ክልል የሚገኙ 95 በመቶ የሚሆኑት የተፈናቃይ ጣቢያዎች የምግብ እጥረት ያጋጥማቸዋል ሲል አዲስ የወጣ የሰብአዊ ድጋፍ ፍላጎት ግምገማ አመላክቷል። ግምገማውን ያወጣው በመጠለያና በሰብአዊ ድጋፍ ላይ የሚሰራው ሼልተር ክላስተር የተሰኘው ተቋም ሲሆን ከተለያዩ አካላት ጋር በትብብር አካሂጄዋለሁ ያለው የጣቢያዎች ጥናት በትግራይ በሚገኙ በ5 ዞኖችና በ21 ወረዳዎች ውስጥ የሚገኙ 78 የተፈናቃይ ጣቢያዎችን መገምገሙን አስታውቋል። ጥናት ከተደረገባቸው ጣቢያዎች መካከልም 84 በመቶ ማለትም 67 ጣቢያዎች የጋራ ማዕከላት ሲሆኑ በዋናነት ትምህርት ቤቶችና ሌሎች የህዝብ ህንፃዎችን ሲያካትቱ ደግሞ 14 በመቶ ወይም 11 ጣቢያዎች የታቀዱ የተፈናቃይ ጣቢያዎች መሆናቸው ሲጠቆም የተቀሩት ደግሞ ማህበረሰቦች ውስጥ እንደሚገኙ ተገልጿል። ግምገማው እጅግ በጣም ደካማ የሆነ ሰብአዊ እርዳታ ምላሽ መኖሩን ያመላከተ ሲሆን የምግብ ድጋፍ እጥረትም ከፍተኛ ክፍተት ሆኖ ተመዝግቧል። ወደ ቀጣዩ መረጃችን ስናልፍ እስራኤል በጋዛ ለቃችሁ ውጡ የሚል ትዕዛዝ ካስተላለፈች በኋላ ባደረሰችው የቦምብ ጥቃት 2 ፍልስጤማውያን ተገድለዋል። እስራኤል በበርካታ አካባቢዎች የጋዛ ተፈናቃዮች ለቀው እንዲወጡ ትዕዛዝ ካስተላለፈች በኋላ ባደረሰችው የቦምብ ጥቃት በመሰንዘሯ ምክንያት 2 ሰዎች መገደላቸውን የሕክምና ምንጮች ገልጸዋል። የጥቃቱን ሁኔታ ከጋዛ ከተማ ሪፖርት ያደረጉት የአልጀዚራ ዘጋቢ የሆኑት ኢብራሂም አል-ሃሊሊ እንዳሉት ከሆነ የእስራኤል ጦር በ4 የተለያዩ አካባቢዎች ለሚገኙ ሰዎች ለቀው እንዲወጡ ማስጠንቀቂያ ከሰጠ በኋላ ጋዛን በቦምብ ደብድቧታል። በተለይም አሳሳቢው ነገር እነዚህ ማስጠንቀቂያዎች ሰዎች እንዲሸሹባቸው በተነገራቸው አካባቢዎች ላይ ጥቃት መሰንዘሩ ነው ሲል በቦታው ያለውን ሁኔታ አስረድተዋል። አክሎም በጋዛ ከተማ ላይ የተሰነዘረው ጥቃት ከፍተኛ የእሳት ቃጠሎ ማስነሳቱንና የሲቪል መከላከያ ባለሙያዎች እሳቱን ለማጥፋት ጥረት እያደረጉ እንደሆነም ጨምሮ ገልጿል። እስራኤል በጋዛ እያካሄደችው ባለው ጥቃት ቢያንስ 73311 ፍልስጤማውያን እንደተገደሉ የሚገልጹት የአካባቢው የጤና ባለስልጣናት ከነዚህም ውስጥ እንደ ኢሮፓያን አቆጣጠር ከጥቅምት 2025 የተኩስ አቁም ስምምነት በኋላ ከ1185 የሚበልጡ ሰዎች ይገኙበታል። ወደ መጨረሻው መረጃችን ስናልፍ የዓለም የምግብ ፕሮግራም የኢትዮጵያ ኢኮኖሚ ያደገ ቢሆንም ግጭት፣ መፈናቀልና የአየር ንብረት ለውጥ የሰብአዊ እርዳታ ፍላጎት እንዲጨምር አድርገዋል ሲል አስጠንቅቋል። የዓለም የምግብ ፕሮግራም የኢትዮጵያ ጠንካራ የኢኮኖሚ እድገት በከፍተኛ የሰብአዊ ቀውስ ጥላ ስር መውደቁን በመግለጽ ግጭት፣ መፈናቀል፣ የአየር ንብረት ለውጥና ያየለ የመጣው የኢኮኖሚ ጫና በሚሊዮን የሚቆጠሩ ሰዎችን የምግብ እርዳታ ጠባቂ ማድረጉን አስታውቋል። ድርጅቱ በበርካታ ክልሎች የሚታየው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭትን ያስተጓጎለ እንደሆነም ተገልጿል። ድርጅቱ በሰኔ ወር እንቅስቃሴዎችን ባካተተው የሐምሌ 2026 የሀገር አቀፍ ሪፖርቱ የዓለም አቀፍ የገንዘብ ድርጅትን ግምት በመጥቀስ የኢትዮጵያ ኢኮኖሚ ጠንካራ ሆኖ እንደቀጠለ ገልጿል። ይሁን እንጂ የተገኘው ኢኮኖሚያዊ እድገት ወደ ተሻለ የሰብአዊ ሁኔታ አልተለወጠም በማለትም ድርጅቱ አሳስበዋል።